السلام عليكم ورحمة الله وبركاته أحبابي في الله በጣም የሚገርም ነገር በአክሱም ጉዳይ እየሰማን ያለነው ጉዳይ በጣም የሚያሳዝን በጣም የሚያስቆጭ የሆነ ጉዳይ ነው። ሁላችሁም እንደሰማችሁት እንግዲህ ምንድነው ስብሰባ ተሰብስበው ነበር ነው የተባለው እና የአክሱም ሙስሊሞች ሙታናቸውን የሞተ ሰው በከተማው መካከል ይዘው እንዳይሄዱ አዛን በመኩረፍ እንዳያደርጉ ወከዛሊክ ቤት ተከራይተው እንዳይሰግዱ ወስነውባቸዋል። ሐታ ይህንን ያጸደቁበትን ሰነድ ስጡን ብለው ሲጠይቁ አንሰጣችሁም ብለው ነው እንትን ያሏቸው ማለት ነው። ምክንያቱም ምስጢሩ ወደ ውጭ እንዳይወጣባቸው ማለት ነው። እና ስለዚህ አንድ ሀገር ላይ ሰው እንደ ሰው የማይታይበት ሙስሊም የሆነ ሰው እንደ ሰው የማይቆጠርበት ቢኖር አክሱም ላይ ነው፣ ሁላችሁም እንደምታውቁት ማለት ነው። ይህ ነገር እስከ መቼ ድረስ ነው? አላህ Subhanahu Wa Ta'ala ይርዳቸው። በጣም የሚያሳዝን ሁኔታ ነው። እንግዲህ ሁላችሁም እንደምታውቁት አክሱም ሷሃቦችን ተቀብሎ በነጃሺ አማካኝነት አይደለም ለዜጋው አረቦችን ተቀብሎ ያስተናገደ እስልምናን ያስተናገደ መስጊድ የነበረበት ነው። እንግዲህ ያው እነርሱ በራሳቸው ከዝ መስጊዱን አፍርሰው ነጃሺ እርሱ የሞተበት መስጊድ ነው እንግዲህ እዛ ጋ ነው እንዲገነባ የተደረገው ማለት ነው። ጨዋታውን የተጫወቱት እንግዲህ አክሱም ቅድስት ምድር ናት ይላሉ። እዛች ምድር ላይ ግን የተለያዩ ወንጀሎች ይሰራሉ። ዜና ይፈቀዳል፣ ቡና ቤት ይፈቀዳል፣ የተለያዩ እንትኖች እነ ቢራ መጠጥ እነ የተለያዩ ወንጀሎች ማለት ነው። ነገር ግን አንድ ሰው ሙስሊም በመሆኑ ብቻ ያሸማቅቁታል፣ ይደበድቡታል። ሙስሊም ስለሆነ ብቻ ከጌታው ጋር ጸሎት እንዳያደርግ፣ ዱዓ እንዳያደርግ፣ እንዳይገናኝ ይከለክሉታል። መስጊድ እንዳይሰራ ይከለክሉታል ማለት ነው። በነገራችን ላይ በአጠቃላይ አክሱም ላይ ያለው እንትን ምንድነው ሙስሊም መሆን ወንጀል እንደሆነ ተደርጎ እየተቆጠረ ያለበት ሁኔታ ነው። ሀገራችን ላይ ያው እነሱ ሙስሊሙን በተለይ በዛ አካባቢ ያሉ ክርስቲያኖች ሙስሊሙን እንደ ሁለተኛ ዜጋ አድርገው ኧረ እንደው ይባስ ከዚህም በላይ መጤ እንዲሆን አድርገው የሚያስቡ አሉ። ይህ ያግባብ ያልሆነ አስተሳሰብ ነው። አላሁ ሙስተዓን። እና ዱዓ አድርጉላቸው። በሚቻለው መጠን እርዳታ ያስፈልጋቸዋል። ተጎናቸው ልንሆን ይገባል። አላህ Subhanahu Wa Ta'ala ወንድሞችንና እህቶችን አላህ ይርዳቸው ማለት እወዳለሁኝ። አላህ Subhanahu Wa Ta'ala ሙስሊሞችን በየትም ቦታ ቢሆኑ እርሱ ይርዳቸው፣ እርሱ ይርዳን ማለት እወዳለሁኝ። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وصلى الله على نبينا محمد وعلى آله وصحبه أجمعين.